እኛ መቻጣ ነው መጀመሪያውን እኮ ሄርሜላ ለአብርሃም ጠንስሳን የመጣችው ወይ በሆነ መተት ነው አሰርታበት የመጣችው እንጂ የምር ወዳውና አፍቀራው አይደለም። የሱ ህይወት ለማመሰቃቀል ትዳሩን በአግባቡ እንዳይመራ ጤነኛ ሳይሆን በሽተኛ ሆኖ እንዲኖር በውስጥም በውጭም ማለት በውስጣዊ አካሉ በውጫዊ ማንነቱ ልታሳብደው እንደመጣች በደንብ ጠንቅቀን እናቅ ነበረ። ኤፋ ካንተ በፊት እኛ በጣም ብዙ ጮኸናል። በጣም ብዙዎች መረጃ ማስረጃ እያሉ ስለ ሄርሜላ ሲዘሩ የአንዳቸውን መረጃና ማስረጃ አብርሃም እጅ ደርሶ አብርሃም አይቶት አብርሃም ተረድቶት በጭፍን ስለሚጓዝ ወንድምክ እሷንና እሷን ብቻ ወይም ደግሞ በዙሪያዋ ያሉ የእሷን ደጋፊዎች ካልሆነ በስተቀረ ሌላውን በፍጹም አልሰማም ብሎ እዚህ ደረጃ ደርሷል። በአፍጢሙ ተተክሎ ሲያስነጥሰው የዛኔ ቁጭ ብለን እንስቃለን። እኛ ከድሮ ጀምሮ ጮኸናል። አንድ ብለው ብሩክና አቤል ወደ አብርሃም ህይወት ሲያመጧት ሄርሜላን እንዴት ለምን ምን አስበው ነው ምን ይዘው ነው ምን ቀምረው ነው ብለን ብዙ ጮኸናል። ግን በፍጹም ጓደኝነት እንጂ ሌላ ምንም ፈልጋል ስትመጣ ጀምሮ ቤተሰብ የለኝም ጓደኛ የለኝም ስትል የነበረችው ከስር እየተፈለፈለ ዛሬ ድረስ ወንድሟም አያትም እናትም እህትም አክስትም ጓደኛም ሰማል፣ ልጅም ሰምተናል። አብርሃም አልሰማውም ነው ወይስ ባልሰማው ልለፈው ነው? ሁሉ ነገር ለአንተ ትጠራዋል። ገና እንዲህ ቁልቁል ዘቅዝቃ ነው የምትቀብር ሄርሜላ ማለት ነው። ስለ አቤል ስለ ማነው ስሙ ስለ ኤፍሬም መረጃና ማስረጃ እኛ ገና ድሮን የሰማነው። እንግዲህ ወይ በእጁ ሁሉ ነገር ደርሶት ልጇን ይዞ ሄዶ ይሆን ልጇን ሊያሳያት ይሆን እኔ ውጪ ላሳይሽ ምናምን ብሎ ያላት። እሷ እኮ ከነገሩ በጣም መሸሽ ፈልጋለች። በጣም ዛሬ ደግሞ እነዛ ነገር የማያልቅባቸው ሴታ ውሎቹ ሴታ ሴቶቹ ዛሬ ደግሞ በምን ነገር እንፈልግ፣ ዛሬ ደግሞ ምን ብለን እንምጣ፣ ዛሬ ደግሞ ማንን ላይ ተንኮል እንስራ ብለው አነፍንፈው የሚመጡት እና አቤል ያ ቁንቡርሱ ያ አጥንቱ ገጣጣው በቃ በአጠቃላይ ማለት ነው። በሙሉ ስማቸው እንኳን አላወቅኳቸው ማለት ነው። በሙሉ ስማቸው ማባቃቸው ኖሮ ስም ያወጣል ስምን መልአክ ያወጣል የሚባል ስም ያወጣል ከቤት ይከተልም ከጎረቤት ተብሏል። እና መጥፎ ስም ካለሽ በዛ በመጥፎ ስምሽ ነው እየተከተለሽ እስከ ወዲያኛው የሚሄደው። ጥሩ ስምም ካለሽ ያ ጥሩ ስምሽ ነው እየተከተለሽ እስከ ወዲያኛው የሚሄደው። እና ጥሩ ስም የሌላቸው ቆሻሻ ስም ያላቸው ስቲል እስካሁን በአብርሃም ህይወት የበቀሉ እየዘሩ እያደጉ ሄደዋል። ሰው በዚህን ያህል ገንዘብ ተከፍሎት የሰው ህይወት ለመበጥበጥ ከሄደ ገንዘብ ደግሞ እጥፍ ከተሰጠው ደግሞ ሀገርን ይበጠብጣል ማለት ነው። አይደለም የሰውን ህይወት አይደለም እችን ትንሽ ይሁን የትዳር የፍቅር ግንኙነት አለምቅርና ቤተሰብን ሀገርን እየበጠበጠም ያለው ገንዘብ ነው። ገንዘብ ለብዙዎች ይከፈላቸዋል። ምስኪኖች እዛ ይራባሉ። እነሱ እዚህ ገንዘብ ያላቸው ገንዘብ ከፍለው ለማንም ድድ ማስጫ ላይ የሚውል ቂጡን በድንጋይ የሚጨርስ ለሱ ገንዘብ ይከፈለውና እሱ ሀገርን እያጠፋ ትውልድ እያጠፋ ሰው እንዳይኖር ሀገር ባዶ እንድትኖር ያደርጋል ማለት ነው። ገንዘብ ለጊዜው ነው። የተደረሰበት ጊዜ ደግሞ ምን እንደሚሆን እናውቃለን ሁላችንም ማለት ነው። ሄርሜላ ጠፋች፣ ተሰወረች። እንግዲህ የአቤል የኤፋ መረጃን አይታ ይሆናል፣ መረጃ ሰምታ ይሆናል። መቼም ስልክ እንኳን እሷ ስልክ እጇ ላይ ያለ እንኳን አብርሃም ስልክ እጁ ላይ ያለ ለሚቀር ስልክ እጁ ላይ የሌለ እንኳን እነዛ ልጆች ታውቂያቸዋለሽ? ማን አብርሃምና ሄርሜላ አብርሃምና ሩታ የሚባሉ አላውቃቸውም። እያቸውማ ከዛን ስልክ የሌላት ስልክ ካለው ከጎረቤት ሄድና ማናቸው እስቲ አብርሃምና ሄርሜላ እስኪ ሰርች አድርጌ ሊያቸው ብላ ስታይ የባጤ ቋጡን ጉዳችሁን ተፈልፍሉት ያላችሁ እንኳን እናንተ ስልክ እጃችሁ ላይ ያለ ማለት ነው። ሄርሜላ እራሷን እንደ ንጹህ እንደ ፍጹም እሱ ከሷ የባሰ ግግም ያለ ገገማ በጭፍን አይን የሚጓዝ በጭፍን የሚላክ እንደው ምን አይነት ዲያብሎሶች ዲያብሎስን የሚያስቀና ስራ የሚሰሩ
ዲያብሎስ እኔ እንኳን በእነሱ ልክ አልሄድኩም ብሎ የሚቀናባቸው በስራቸው በተግባራቸው እኔ እንደነሱ ሳልሆን እንዴት በለጡኝ እንዴት ቀደሙኝ ብሎ ማለት ነው። የአብርሃም ጀሌዎች በአጠቃላይ ማለት ነው። ሄርሜላ በዚህ ልክ ማስመሰል በዚህ ልክ አብርሃምን እንደው ብዙዎች እንደዛ ብለው መተው ልክ አንቺ እንደምትመስዪው ብለው መተው ብዙዎችን አተናቸዋል። እንደዚህ እያስመሰሉ የሰው ህይወት እየገቡ የሚያተረማምሱ ሀይ ሊባሉ ካልተገባቸው በስተቀር ማን ነው ሀይ የሚላቸው? እንደዚህ ዩቲዩብ ተከታይ በየአካባቢው በየሰፈሩ ያለ ሰው እነዚህ ልጆች አድኖ የሆነ ነገር ካላደረጋቸው በስተቀር ህግም ዝም ነው የሚላቸው። የሆነ ጫካ ወስዶ አስሮ ከሰንሰለት ጋር በሳማ መግረፍ አሊያም ደግሞ የሆነ ባዶ ቤት ውስጥ እዛ አስገብቶ ባዶ ሆዳቸውን እዛ ባዶ ቤት ሲጮሁ እንዲውሉ እንዲያድሩ ማድረግ። አለበለዚያ ነፃ አንሆንም። እኛ የምንናገረው የምንሰማው የምናወራው በአጠቃላይ ተደበላልቆብናል በእንደነዚህ መርገምቶች፣ በሰው መርገምቶች ማለት ነው። ሰው በዚህ ያህል ተንኮል ጠፋች እንዴት ስልኳ ጠፍቶ ይሆናል? እንዴት ተጨንቃችሁ ልባችሁ ወለቀ? ፍቅረኛ የሌላችሁ የትኛዋ ሴት አፍቅርሃለሁ ወይ አፍቅርሻለሁ ብላችሁ እንደምትይዟትና ህይወት እንደምትጀምረው ከእናንተ ጋራ እንደተመጠመጣችሁ ወይ ቀሚስ ለብሳችሁ ሹሩባት ሰርታችሁ ሴት አትሆኑ ወይ የወንድ አቋም ኑሯችሁ እንደ ወንድ አትጸኑ። ጀግና ወንድ ተመልከቱት። ኤፍሬምን ጉድጓድ ከኤፍሬም አትበልጡ ለአብርሃም፣ ከኤፍሬም ከእናት ከአባቱ ልጅ አትበልጡ ለአብርሽ። ማናችሁ እናንተ ለአብርሽ ጠበቃ፣ የአብርሽ ደጋፊ፣ የአብርሽ ጓደኛ ብላችሁ ልጁን መቀመቅ ልትከቱ የመጣችሁት ማለት የራሳችሁን ገንዘብ እየተቀበላችሁ ራሳችሁ እየተበደላችሁ ልጁ በውሸት እየሞላ ጭንቅላቱን የማይፈልግ ህይወት ውስጥ ይገባል። ወይ ለራሱ አይሆን፣ ወይ ለቤተሰቡ አይሆን፣ ወይ ለልጁ አይሆን ማለት ነው። የአብርሃምን መጨረሻ እግዚአብሔር ያሳየን ነው የምንለው። የሄርሜላን ተዋት፣ መጨረሻውን እግዚአብሔር ያሳየን እና ጠፋች አልጠፋች እኛ ምን አገባን? ተሰወረች አልተሰወረች ለምን መቀመቅ አትወርድም? ለኛ ስትል አስመሳይ ሁላ ማለት ነው። ገንዘብ አልከፈለቻችሁም መሰለኝ፣ ለዛ ነው። እንዴት ጠፍታ እንደው ሄርሜላ ከሚዲያ ላይ ጠፍታ፣ ሄርሜላ ከስልክ ላይ ጠፍታ እንትና ነው ኤፍሬም እኮ የእናቱ ልጅ ነው። ከኤፍሬም በላይ ካኑንን ብላችሁ አላችሁ። ኤፍሬም ይሆናል እንዲህ ያስደረጋት ሲዝትባል ነበር። ያድርጋታ፣ እሱ ወንድ ነው፣ የወንድ ስራ ነው እየሰራ ያለው። እናንተ እየተርመጠመጣችሁ የሴት ስራ ሴት እንኳን በእናንተ ልክ አትሰራውም፣ የእናንተን ስራ ማለት ነው። እነ ኤፍሬም እነ ማነው ስሙ ይሄ እነ አቤል በእነ አቤል ውስጥ ያሉ ማለት ነው። የተርመጠመጠ ላይፋችሁ በአጠቃላይ ማለት ነው። የረባ ስራ አትሰሩ፣ የረባ ተግባር የላችሁ፣ የረባ ቁመና፣ የረባ ስርዓት የላችሁ። አሳዳጊ የበደላችሁ ማለት ናችሁ። በእናንተ ስራውን ስንቱ ወንድ ይሰደባል። በእናንተ በሄርሜላ ስር ስንቷ ሴት ትሰደባለች። ሁሉም ሴት አንዳለም፣ ሁሉም ወንድ አንዳለም እያለን ራሳችንን ካልሸወድ ነው በስተቀረ ማለት ነው። ማርክን ተመልከቱት። የቆሻሻነት ቆሻሻነት ማለት ነው። ተመልከቱት ማርክ ድራማ እያሉ እኔ እኮ ያለ ሴት ህይወታቸው መኖር ማትችል ያለ ወንድ ህይወታቸው መኖር የማይችል ሁላ እስከሚመስላቸው ድረስ እኮ ነው ፊት ሴት ላይ ፊት ወንድ ላይ ለእናንተ አንገታችሁ ላይ ሰንሰለት አስሮ እንደ ውሻ መጎተት። ውሾች ናችሁ። እንደ ውሻ መጎተት ለእናንተ። ወይም ደግሞ አጥር ላይ አንገታችሁን በሰንሰለት አስሮ ወይ እግራችሁን በሰንሰለት አስሮ ግቢ ጠባቂ ሰፈር ጠባቂ ማድረግ አለቀ። የሴት አራራ ካለባችሁ ወንዶቹ ሴቶቹ የወንድ አራራ ካለባችሁ እንደነዚህ አይነቶቹ በሰንሰለት አስሮ ግቢና ሰፈር ጠባቂ ማድረግ። ሰው እንደሚሰራው ሰርተው ስለማይበሉ ሰው የሚያደርገውን በስነ ስርዓት ምንድነው የምናደርገው? ተመልከቷት እንትና እንዴት እንደምታነባ ማለት ነው። ትንሱ እያነባች ያለችው ባሏ አስረግዟት ጥሏት ስለሄደ እያስረገዙ ጥለው የሚሄዱ ቆሻሾች ደግሞ ለሚዲያ ላይ ለሚታዩ ወንዶች ደግሞ ሰው ፍቅር አበርኩኝ ብላ ይላል፣ አፈቀርኩ ይላል። ሚዲያ ላይ ለሚቆሽሹ ዩቲዩበሮች አብሮ መቆሸሽ ካልሆነ በስተቀር ስምን ማበላሸት ካልሆነ በስተቀር ስምን ማሳደስ የሚባል ነገር የሌላቸው የተርመጠመጡ ጌታዬ ሆይ ቡና እንጠጣ።